ያው የፈጣሪ ፍቃድ ከሆነ ያለውን ይባርክልኝ ብላቶች። በእርግጥ ያለውም የተባረከ ይመስላል። አረ እንደዛ መስላለሁ። ቁመና አሪፍ ነው፣ መልክ ቆንጆ ነው፣ ሴቶች የሚወዱት አይነት ሰው ነው። በዛ ላይ ጸባይህም በጣም ጥሩ ነው። አረ አንቺ ልጅ ረፊ እንዲ ይሄ ሴቶች የሚዘፍኑለትን አይነት ወንድ ሆንኩ እየመሰለኝ። ደግሞ በዛ ላይ በጣም ተጫዋች ነህ። በፊት እኮ ደረቅ ሰው ነበር፣ ታስታውሳለህ? አዎ አንቺ ደግሞ በተቃራኒው በጣም ወሬኛ ነበርሽ። ዋ እየሰደብከኝ እኮ ነው። በነገራችን ላይ ታስታውሻለሽ ድሮ የአክስትሽ ልጆች በካርቶን ተጥላ ነው የተገኘችው እያሉ ሙድም ይዙብሽ። ዋ ሚኪ ኪራን መረዘው። ጽናትን ለመበቀል ያዘጋጀውን መርዝ በድንገት ኪራ ጠጣው። ኪራ ተመረዘ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ዛሬም እንግዲህ በተወዳጅና አስተማሪ በሆነው ጽናት ድራማ ክፍል 56 መጥተናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ኪራና ሀሴትም እየተግባቡና እየተላመዱ መጥተዋል። አብረው ካርታም ሲጫወቱ አብረው ውጭም ወጥተው ሲዝናኑ እና እንዴት ብቸኛ ሆንክ፣ እንዴት እህትና ወንድም የለህም እያለች እየጠየቀችውም አይተናል። እሱም እንዲህ ሲል ይመልስላታል። እናቴ ያልሄደችበትና ያልሞከረችው ጸበል ያልሞከረችውም ሕክምና የለም፣ ግን ፈጣሪ ስለፈቀደ ይኸው ያለው የሰጣትን ይባረክልኝ በማለት ተወች ይላታል። ሀሴትም የሆነ ፍቅር እንዳለባት ወይም ኪራ እንደወደደችው ያስታውቃል። ምክንያቱም አንተም እኮ የተባረከ ይመስላል፣ አንተም እኮ የተባረከ ነህ ከቁመና ቁመና አትለዋለች። እንዴ እንደዛማ ሴቶች የሚዘፍንለትን ወንድ ያክል እየተሰማኝ ነው ይላታል። ከዚህ በፊትም እኮ እንደዚህ ያልነበርክም ኪራ እያለችው እሱም ደግሞ አንቺም እኮ እንደዚህ ያልነበርሽም እየተባባሉ የድሮ ያሳል በልጅነታቸው የልጅነታቸውን ባህሪ ሁለቱም አንስተው እያወሩም እየተጫወቱም ነበረ። እሱም በካርቶን የተጣለች ይሉሽ ነበር እኮ ያክስትሽና ጎቶችሽ ልጆች ይላታል። እንደዚህ እየተጫወቱ እንዳለ ጽናትም ወደ ኪችን ገብታ ሽንኩርት እየላጠች ድንገት ሀሴት ትሄዳለች። ሀሴት ሜዳ አንዱ ላገዝሽ ነበረ ግን አልችልም እንጂ ምግብ መስራት ምናምን ትላታለች። ጽናትም እና ኪራን ምን ሊያበላው ነው ምን ሊበላ ነው ትላታለች። እኔ ያለመቻልስ ኦኬ፣ ነገር ግን ተኪራ ጋር የኪራ መብላትና ለመብላት እንዴት እዚህ ጋር ሊመጣ ይችላል ትላታለች። ምን አመጣው ስትላት አይ አሁን ልትላግዝሽ ያልሽ መስሎኝ ነው ትላለች። ጽናትም ደንግጣ አይ ኪራ የወደፊት ሚስትክን ሰርቼ ላድሳት ነው እንዴ? እኔ ታዲያ እንደገና ፍርሼ ልሰራት ነው? እሷን ሳስተምር እኔ እዚሁ መኖሬ ነው ትላለች ማለት ነው። እንደዛ እያለች ደግሞ ኪራና ሀሴት አብሮ ሲሆኑ ደግሞ ጽናት ገጠሜ ስታያቸው በጣም ትናደዳለች። ጽናት እንዴ እንደዚህ እንደሆነ ያደረግኩት እኔ አይደለሁ እንዴ? ግን ጽናት ምን እየሆነች ነው ብላ ደግሞ ከራሷም ጋር ታወራለች። በሌላ በኩል ደግሞ ሚኪ በእንግድነት ወደ ኪራ ቤት የመጣው ማለት ነው ጽናትን እያሰቃያት ወይም ስራዋን አላሰራ እያላት መንገድም ይዘጋባታል። ግቢ ስጠርግም እኔ ካልጠረኩ እያላት ይጨቃጨቃታል። ደረጃ ላይ ቁጭ ብላም በሀሳብ ተውጣያለች። ድንገት መጥቶ ያስደነግጣታል። በሄደችበት ባለፈችበት ይከታተላታል ማለት ነው። ጽናትም ለምሮ እንደ ስትል ታማክራታለች። እኔ ኪ የሚባል ልጅ በጣም እየተከታተለኝና ትዕግስቴን እያስጨረሰኝ ነው። እኔ አንድ ቀንማ በመጥበሻ አናቱን ሳልለው አልቀርም ትላታለች። ከዛ ምሩም ለምን ለኪራ አትነግረውም ስትላት ኪራ በዚህ ሰዓት አሁን የሚሰማኝ ይመስልሻል ትላለች ጽናት። እኔማ እንደ ቀዶሮ ሲንቀሸቀሽ አንድ ቀን በመጥበሻ አናቱን ነው ምለው ትላለች ጽናት። ምሩም ለምን ለኪራ አትነግረውም ትላታለች። ኪራ በዚህ ሰዓት የሚሰማኝ ይመስልሻል? ቆይ እኔ ኪራ እያየ ዝም ያለውን እኔ ምን ማድረግ እችላለሁ ትላታለች። ምሩ ደግሞ ኮርሱን ነው በእኔ ባል ወይም በናሆም ለምደሻል ትላታለች። አይናሆም ዛሬ የሚያወራል አይደል? ያንገጠን እኮ መሬት ተሰንጥቃ ብትጠኝ ደስ ይለኝ ነበር። ያን ቀን እኮ የሞተ መስሎኝ ነፍሴ ቀድማኝ ነው ሄደችው ትላለች ጽናትም። ምሩም አይ ጽናት እንደ ወርቅ በሳት የተፈተንሽ ልጅ ትላታለች። ጽናትም እንዲህ ስትል ነበር የመለሰችላት። ወርቅ እኮ በሳት ተፈትኖ ፈተናውን ሲያልፍ ውድ ብር ነው ሽልማቱ፣ የኔ ግን ዝቅታ ነው የሆነብኝ ትላለች
ጽናት ይገባኛል፣ ነገር ግን ነገ የተሻለ ነው ብሎ ማሰቡ መልካም ይመስለኛል ስትላት፣ ጽናትም እሱማ ልክ ነሽ ትላታለች። ኪራና ሀሴትም ሊዝናኑ ውጭ ወጥተው ይቆዩባታል። ጽናትም ደረጃ ላይ ቋጭ ብላ ወይ ጉድ የፈራሁት ቀን ዛሬ ደረሰ መሰለኝ ትላለች ብቻዋን። እንዴ ጽናት ምን እያልሽ ነው? ምንስ እየሆንሽ ነው? እኔ አይደለሁ እንዴ እንደዚህ እንደሆነ የፈቀድኩትና ያደረግኩት ሆ እያለች ብቻዋን እያወራች እያለች ሚኪ ከኋላ መጣ። ከዚህ ድንገት ጨበጣት። የአባቴ አምላክ ቆልህን ይክፈፈው ትለዋለች። ተይ ዝም በይ እባክሽ ምርግማን በወጣት አያምርም ይላታል ሚኪ። ጽናትም እና ቀልድ ነው እና ልሳቅ ስትለው ሚኪ ደግሞ ጥርስሽ አምሯል ስላልኩሽ ነው መሳቅ ፈልገሽ ከሆነ ሳቂ ይላታል። አንተ ሰውዬ ግን ደህና ነህ ስትለው ሚኪም አሁን ገና መስመር አለፍሽ ይላታል። በቃ ተወኝ፣ ምንድነው ከኔ የምትፈልገው? ስራ ልስራበት ብላ ትታው ትሄዳለች። ሚኪም ሀሴትን የሚወዳት ልጅ እንዳለች እሷን እንድታሳምንለት ሲነግራት ነበረ። ሀሴትም ማናት እያለች ስትጠይቀው ነበረ። ጽናት ናት ብሏታል። ሀሴትም እውነት የሆኑ ውሸት የተወዛገበችው ቀልዱን የሆኑ ምሩን ሳታቅ ጥላው ሄዳለች። ከዛም ከደረጃ ላይ ቁጭ ብላ ያለች ጽናትን ካስደነገጣት በኋላ ጽናት ትታው ስትሄድ ቆይ እሰራልሻለሁ እያለም ነበር ደረጃ ላይ። ከዛም ጽናት ኪችን ገብታ ውሃ ልትቀጣ በብርጭቆ ልጠጣ ስትል ሚኪ መጣ ወደ ኪችን። ስልኬን መኝታ ቤት ረስቸው ነበረ ሂጅ አምጭልኝ ይላታል። ጽናትም የምርህን ነው ትለዋለች። አዎ የምርህን ነው ሄደሽ አምጭልኝ ይላታል። ጽናትም ካንተ ጋማ ከመጨቃጨቅ ሄደው ማንጣት ይሻላል ብላ ስልኩን ልታመጣ ትሄዳለች። ልጠጣ ያዘጋጀችውን የብርጭቆ ውሃ ቁጭ አርገው ሄደች። ስትሄድለትም እሰራልሻለሁ በማለት ከኪሱ ይዞት የመጣውን መርዝ ከዛ ብርጭቆ ውሃ ልጠጣ ነበረው ውሃ ላይ ይጨምረዋል። ከዛም ስልኩን አመጣችለት። አመሰግናለሁ በማለት ሄደ። ጽናትም ያን የብርጭቆ ውሃ ሳትጠጣው በአጋጣሚ ኪራ መጣ ወደ ኪችን። ጽናት ግን ምን ሆነሽ ነው? ብጠራሽ አልሰማልሽኝ ይላታል። ወይ አልሰማሁም፣ ምን ነው ምን ፈልገህ ነበር ስትለው እኔማ ውሃ እንድታመጭልኝ ነበር ሳሎን ይላታል። እሺ በቃ ሄድ አሁን አመጣልሃለሁ ትለዋለች። አሁንማ እዚህ ኪችን መጥቻለሁ፣ እዚሁ ጠጥቼ እሄዳለሁ ይላታል ኪራ። ከዛም ቀድቼ ልስጥህ ሌላ ውሃ ስትለው ይሄንን ብርጭቆውን ይሄን ነው የምጠጣው ይላታል። ጽናትም ይሄ እኮ የኔ ነው፣ ይሄ ለየኔ ጽም ነው፣ ጥሜን አትጠጣ ትለዋለች። የሰው ጥሜ ጠጣ አይረካም ይባላል ስትለው ይሄ የድሮ አባባል ነው ወይም በተለምዶ ነው ይላታል። ከዛም አትጠጣ ያለችው ብድግ አድርጎ የተመረዘውን ውሃ ጠጣ። ከዛ ሳሎን ሄዶ ድንገት ራሱን ምናምን ሲያመው ጽናትን ይጠራታል። ጽናት በጊዜው አልሰማችውም ነበረ። እዛው ሶፋ ላይ ወደቀ። ከዛም ከትንሽ ደቂቃ በኋላ ጽናት ወደ ኪራ መጣች። ጽናት በጣም ደንግጣ ኪራ ምን ሆነ ነው ትለዋለች። ከዛ ውሃ ማምጥታ አፈሰሰችለት። ፊቱ ምና ላይ ውሃ ደፋችበት። ከዛ ኪራም ራሱን አያውቅም ነበረ። ትንሽ ቀና እያለ ግን ትንሽ ያናግራታል ጽናትን። ሳቻልሽ መኝታ ቤቱ ሰጀኝ ይላታል። እንደዚህ ሆነህ እንዴት ነው መወስድህ ትለዋለች ጽናትም። ከዛም ኪራ ራሱን ስቶ ሲወድቅ ልብሱን አምጥታ አለበሰችው። ኪራም ተኛ። ከዛ በእንቅልፍ ወጣለትና የት እንደሄደ ግን አያውቅም ነበር። ነግቶ ነው ይላል። እንዳቀሰቅሽኝ ብሎ እኔን ብቀሰቅሽኝ እኔን ያደርገኝ ብሏት ነበረ ጽናትን። ከዛም ከቆየማ ሰው ጠራለሁ፣ ሚኪን ቢሆን ጠራለሁ፣ ሐኪም ቤት ይሄዳል እያለች ብቻን እያወራች ተጨንቃ እያለች ኪራን ከዛ ራሱን ነካ ስታረገው ምናምን ትንሽ ቀስቀስ ይላል። እንዳቀሰቅሽኝ ትተኛ እንኳን አትተኝም ይላታል። ግን ራሱን አያውቅም ነበር እንደዛ ሲላት። ከዛም ከትንሽ ደቂቃ በኋላ ኪራ ነቃ። ነግቶ ነው እንዴ ይላታል ጽናትንም። እንዴ መች መቼ ቀን እኮ ነው የተኛው ትለዋለች። እንዴ የምሄድበት ነበረኝ እኮ ቀስቅሶ እንደማስነሳት እንዴት ብርድ ልብስ ታለብሽኛለሽ ይላታል። እንዴ አንተ እኮ ነህ እንዳቀሰቅሽኝ ብለኸኝ እኮ ነው ትለዋለች። ከዛም አሁን ምግብ አምጪልኝ ይላታል። ጽናትም ምግብ ልታመጣለት ትሄዳለች። ወይ ኪራ ምን ሆኜ ነው ግን እኔ ትንሽ ደቂቃ በኋላማ የብደት ማንድራዥ መውለብለቤ ነው እያለ ብቻውን ያወራል። ሀሴትም ከመኝታ ክላሷ ቁጭ ብላ መጽሐፍ እያነበበች ነበር። ኪራ በድንገት በር ከፍተው ገባ።
ፊቱ ልክ አልነበረም። ምን ሆነ ነው ኪራ ትለዋለች። ኪራም በጣም ከፍቶኛል፣ ተስፋ የመቁረጥ ስሜት እየተሰማኝ ነው ይላታል። ኪራ እስኪ ንገረኝ፣ አሁንም በዛች በምትወዳት ልጅ ነው ትለዋለች። አሁን ይላታል። ታገኛታለህ እንዴ ስትለው እሷን ጧት ማታ እያየሁ እንዴት ተስፋ አልቆርጥም ይላታል። ታገኛታለህ እንዴ ስትለው አዎ አገኛታለሁ፣ አይኔም በገለጽኩ ቁጥር አያታለሁ ይላል። ሀሴትም በጣም ትወዛገባለች። ትገናኛላችሁ ማለት ነው ትለዋለች። አይ በህልሜ ነው ምናምን ብሎ ያስቀይሳታል። ከዛም እሺ አሁን እኔ ምንም እርሳትም ልልህ አልረሳትም፣ ግን እኔ አንድ ነገር ምልህ ማሰብክን ቀንስ ነው የምልክ። አንተ ልትወዳትና ልታፈቅራት ትችላለህ፣ የሰውን ስሜት ግን መገመት አትችልም ስትለው እሱማ ልክ ነሽ፣ እኔም ከሷ በላይ እውነተኛ ከሷ በላይ ልክ ሰው አልነበረም በሰዓቱ ይላታል። እኔ አሁንም ናዚ ግሮች ላይ ተኛና የሆነ መጽሐፍ ታሪክ ላንብብልክ ትለዋለች። እንደዛ ይሻላል ይላታል። አዎ እስኪ አንብብልኝ በቃ እሺ፣ ምናልባት ስሰማሽ እንቅልፍ ከወሰደኝ ብሎ እግሮቿ ላይ ጋደም ይላል። ከዛም ጽናት በድንገት በሩን ከፍታ ግብት ስትል በጣም ደነገጠች። ኪራን ጽናት ስለምትወደው ግን ደግሞ አሳልፋ መስጠትን ስለፈለገች ግን ደግሞ ፍቅር ስላላት ባየችው ጊዜ ከሀሴት ጋር ተቀራርቦ በጣም ትደነግጣለች። ፍቅረኛዋ ስለነበረ ደግሞ እንደገና ሀሴት እና እሱን ማቀራረብ ስለፈለገችም ያትዝ ሲላት ደግሞ ምን ሆኜ ነው ጽናት ትላለች። ጽናትም ደንግጣ በሩን ከፍታ ቆማ አየቻቸውና እራት ላመጣለች ነበር ትላታለች እየተርበተበተች ለሀሴት። ሀሴትም ኪራ ትበላለህ እንዴ ትለዋለች። ኪራም እኔ በልቼ ነው የመጣሁት ሲላት ጽናት አንቺ ቤ እኔም ትንሽ ቆይቼ እበላለሁ ትላታለች ሀሴት። ጽናትም እሺ ትላለች። ጽናትም ሀሴት እግሮች ላይ ኪራ ተኝቶ ስላየች ስሜቷ የሆና በር ዘግታ ትሄዳለች። ኪራም እዛው ሀሴት እግር ላይ እንደተኛ እዚህ ላይ ታሪኩም ሳይነበብለት እዚህ ላይ ነው ያለቀው የዛሬው ክፍል። በቀጣይ ክፍል እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ በዝት ተረፍ ይበልልኝ።